በጣም ደስ የሚል ነው። ምገባዎቹ እናቶች እንደሆነ በጣም ያስተናግዱናል። ትምህርት ቤት ምገባ እናገኛለን። ምገባውን በቀን 2 ነው። ጠዋት ቁርስና ከሰዓት ምሳ ነው። ምገባው መኖሩ ተማሪዎች የፈለገ ያህል በቃ ሩቅ መንገድ ተጉዘው ቢመጡ እዚህ ምግብ እንመገባለን ብለው አንድ ከአስተሳሰብ ስለሚጀምር በቃ አስተሳሰባቸው ትምህርታቸውን እንትን እንዳይልባቸው ያደርጋል። ምክንያቱም ቁርስ ከበሉ በኋላ ምሳ እንደሚደግሙ ያስባሉ። ስለዚህ ያንን ሁሉ ደግሞ ከዚህ ከትምህርት ቤቱ በመመገባቸው ትምህርታቸው ላይ ጥሩ ውጤት ያመጣሉ። ማይችሉ ሊኖሩ ይችላሉ ምግብ ቋጥረው ለመምጣት። ከዛ በቃ አሁን ከዚህ ካለ በቃ ሳይሳቀቁ ሁሉም እኩል ስለሆነ እሱ ደስ ይላል። አንድ ተማሪ ከተራበ ወይ ራሱን ሊስት ይችላል ወይ ትምህርቱን በስርዓት ሊያዳምጥ አይችልም። ምንም ያህል ጎበዝ እንኳን ቢሆን ረሃቡን ነው የሚያዳምጠው፣ ትምህርቱ ላይ ትኩረት አይሰጠውም እና ያ ነገር አንደኛ ነገር ለሱ ዋና አስተዋጽኦ አድርጓል ማለት ነው። ለብዙ እናቶች የስራ እድል ፈጥሯል። የስራ እድል ፈጥሮልናል። አሪፍ ነው። ተለጥፎልናል ፕሮግራሙ። ያው በዛም መሰረት ነው የምንሄደው። ልጆቻችንን በደንብ ነው የምንይዘው እንደራሳችን ማለት ነው። ሰርተን ማደግ እንፈልጋለን። ይህንን ሰርተን ማደጋችንና ሰርተን መለወጣችን መንግስትን እናመሰግናለን። ከምገባ ክፍል ጀምሮ እስከ አዳራሽ ባለው ሁኔታ የምግቡ ቴስት እንዲሁም ደግሞ በሜኑ መሰረት መሰራቱን እናያለን። ይሄን እንደ አንድ ቁጥጥር እንቆጣጠራለን። በሁለተኛ ደረጃ ደግሞ ተማሪዎች ሰዓታቸውን ጠብቀው አዳራሽ ገብተው ምገባ እንዲያካሄዱ እናደርጋለን። ሜኑ ነው ቼክ የምናደርገው። በሜኑ በኩል በሜኑ መሰረት መሰራቱ ማለት ነው። በየቀኑ ሜኑ አለ አይደል? በሱ መሰራቱ ቼክ አደርጋለሁ። ከዛ ደግሞ በተሰጠ መመሪያ መሰረት የምግቡን መጠኑ ያለው ተማሪዎች መማር ማስተማር ላይ በንቃት እንዲሳተፉ አድርጓል። የአርፋጅ ቁጥርን ከመቀነስ አንጻር ለምሳሌ ጠዋት ተማሪዎች መግቢያ ሰዓት ላይ የሚያረፍዱ ተማሪዎች ቁጥር ቀንሷል። በኢኮኖሚ ችግር ምክንያት ትምህርት የሚያቋርጡ ተማሪዎች ወደ ትምህርት ገበታቸው እንዲመጡ ድጋፍ አድርጎልናል። መጀመሪያ ወዲህ ትምህርት የሆነ ተማሪ ማንጠባጠብ በጣም የቀረ ነው ማለት ነው፣ ቀርቷል። ምክንያቱም የሚበሉትን እዚህ ያገኛሉ፣ ምሳም ቁርስም ከዚህ ይበላሉ፣ ከዚህ ይመገባሉ። ቀጥታ ወደ ትምህርት ነው የሚገቡ ማለት ነው። ስለዚህ ምገባው ትምህርት ቤት ውስጥ መኖሩ በጣም ትልቅ ፋይዳ አለ ማለት ነው። በ2012 በአዲስ አበባ ከተማ አስተዳደር ያሉ ተማሪዎች ወደ 320 ሺህ የሚጠጉ ተማሪዎች ተጀመረ። 2017 አሁን ባለንበት ሁኔታ ሸገር ሲቲን ጨምሮ 840 ሺህ ተማሪዎች በቀን 2 ጊዜ እንመግባለን ማለት ነው። ትምህርት ቤት ምገባ ላይ ስናነሳ ትምህርት ቤት ላይ የስራ እድል ፈጠራ፣ የህብረተሰቡን ማህበራዊ ኢኮኖሚያዊ ችግሮችን የፈታ እናቶች አሉ። ትምህርት ቤት ላይ ልጆቻቸው እዛ የሚያስተምሩ ሸገርና አዲስ አበባን ጨምሮ ወደ 16000 በላይ የሚጠጉ የምገባ እናቶች ስራ እድል በመፍጠር በአንድ በኩል ልጆቻቸውን ትምህርት ቤት ያስተምራሉ፣ በሌላ በኩል ደግሞ እዛው የኢኮኖሚ አቅም የጨመርንበት ሁኔታ ነው ያለው።